አገሬ ኢትዮጵያ ሰግጥ፣ ፈምስ፣ ደድብ የሚሉትን መሸለም ጀምራለች የሚሉ በጣም ብዙ አስተያየቶችን ተመልክቻለሁ። እንግዲህ አታውቁትም ነገር 3 ሚሊዮን ብር በጣም ነው የሚያምረው። በጣም የሆነ ለየት ብለሻል። ከሩቅ ነው ያየሁሽ። ምን ይለበስ የለም ሳይ ራሱ እቺ ሴትዮ ግን አሟት ነው ወይስ አጣሟት ነው እንደዚህ ከናፍረተሰብ አዋርዱ ለማዋረድ የመጣችው? የኛ ባለ 3 ሚሊዮን ብር አንቺን 3 ሚሊዮን ጊዜ በርበሬ የሚያጠንና የሚያደብን ስርሽ ገብቶ የሚያደብን በነገራችን ላይ እቺ ኢቫና ትባላለች። እርቃኗን የምትመለከቷት ሴት በጣም ብዙ ሰዎች ብዙ አስተያየት ሰጥተውባታል። እሷ ታዲያ ከዚህ ከቲክቶክ አዋርዱ በኋላ ኢንተርቪው ተደርጋ ተመልክቻለሁ እና የኢትዮጵያ ሕዝብ በጣም አዝኖብሻል፣ ብዙ ሰው ሲተችሽ ነበረ፣ ብዙ ሰው አዝኖብሻል እና 600,000 በላይ የሆኑ ተከታዮች አሉሽ፣ ለነሱም ጭምር ይቅርታ ትጠይቂያለሽ ወይ የሚል ጥያቄ ቀርቦላት ነበረ። ምን እንደመለሰች እሱን እንመለከታለን። ይቅርታ ያለሽ የኢትዮጵያን ሕዝብ ለምንድን ነው ይቅርታ የሚለው ማለት ምክንያቱም ህዝቡ ተቆጥቷል። ባለባበስሽ ምክንያት ልክ አይደለችም፣ ከባህላችን ያፈነገጠ ነው ብሏል። ምክንያቱም አንቺም ደግሞ ከህዝብ ጋር ነው የምትሰሪው። ኦልሞስት ደግሞ ከ600,000 በላይ ህዝብ ይከተልሻል። ልክ ነህ። አሁን እንደነገርኩህ አሁን ከዚህ ቀደም ብዬ እንደገለጽኩልህ የሰው ትችት አንድ ሰው የራሱን ሀሳብ የመግለጽ መብት አለው፣ አለመውደድ መብት አለው፣ መውደድ መብት አለው። የኔን አለባበስ መውደድ አለበት ግዴታ ማለት የለብኝም። እኔ የራሴን አውትፊት ነው የለበስኩት። ስለዚህ አለመውደድ መውደድ መብት ስላለው የሚያነካከኝ እንትን የለም። ይቅርታ የሚያስጠይቀኝ የሰራሁት ነገር የለም። ከቤተሰቦች ጋር ነው የምኖረው። በተማሩና በሰለጠኑ ቤተሰቦች ውስጥ የምኖር ሰው ነኝ። አለባበሴ መጀመሪያ ያሳያቸዋለሁ። ገና ሳልወጣ እንዴት ነው እስቲ እንደዚህ ቢሆን እንደዚህ ቢሆን ምንም ይሄ የምደብቀው እንትን ብለው እነሱ ሶሻል ሚዲያ የሚጠቀሙ ሰዎች ናቸውና አሳይቻቸው ነው እንትን እምላቸው። ገብቷል አይደለ? ትችት፣ የሰው ትችት ምናምን እንደዚህ አይነት ነገሮች ምንም ለነገርኩ በፍሪደም ስለሆነ ያደግነው በተማሩና በሰለጠኑ ቤተሰቦች መካከል ያደግኩ ሰው ነኝ፣ ምኖር ሰው ነኝ ነው ያለችው። በሰለጠኑ ነው ያለችው ወይስ በሰየጠኑ ነው ያለችው? እና ቤተሰቦቼ ገና ስለብሰው ጀምሮ አይተውት ያምርብሻል ብለውኝ አረጋግጠውልኝ ነው የምወጣው የሚል ሐሳብ ነው እንደሰማችሁት። እና ለልጆችሽ ታዲያ ይሄ ቪዲዮ እኮ ይቀመጣል እና ልጆችሽ ቢመለከቱትስ? እንግዲህ ጓደኞቻቸው ማህበራዊ ሚዲያ የሚከታተሉ መሆናቸው አይቀርም ወደፊት። ስለዚህ ይህንን ቪዲዮ የሚቀመጥ ለትውልድ የሚቀመጥ ስለሆነ አውጥተው እናትሽ እኮ እንዲህ ነበረች፣ እናትህ እኮ እንዲህ ነበረች ይባላሉ ብለሽ አልፈራሽም ወይ ተብላ ስትጠየቅ የሰለጠነ እንኳን አይደለም ምን የሰየጠነ አስተዳደግ ነው ማሳድገው ነው ያለችው። እንግዲህ የሰለጠነ እንደዚህ ራቁት የሚለበስበት እንደሆነ ነው እሷ እየተናገረች ያለችው። ምክንያቱም ምዕራባውያኑን ነው እየተከተለች ያለችው። ሰልጥነናል ብለው ምን እየለበሱ ምን እያደረጉ እንደሆነ እየተመለከትን ነው። የመጣባቸውንም መዘዝ እያየን ነው ያለ ነው። ይሄ ደግሞ ኮምፕሊትሊ ከእግዚአብሔር ጋር የሚያጣላን ከእግዚአብሔር ጋር የሚያለያየን ሀሳብ እንደሆነ በጣም ግልጽ ነው፣ በጣም ግልጽ ነው። ስለዚህ ስለኛ ልጆች ልናስብ፣ ስለኛ ልጆች ልንጠነቀቅ ይገባናል። እና እሷ እያለች ያለችው ምንድነው? እኔ ልጄን ሳሳድግ የፈለገውን አይነት አለባበስ እንዲለብስ አለባበሱን ብቻ አይደለም የተናገረችውን በደንብ ተመልክታችኋል። እንደዚህ ብላ አካላዊ ሁኔታዋን ነው እያሳየች ያለችው። ይህ ማለት በጣም በግልጽ እንድንነቃና እንድናስተውል ያስፈልገናል። በግልጽ እያለች ያለችው ከፈለገ ማንነቱንም መቀየር ይችላል የሚል ሀሳብ ነው እየተናገረች ያለችው። ለምንድን ነው እንዲህ የምትለው ልትሉ ትችላላችሁ፣ ወይም ደግሞ እየፈረድክ ነው ልትሉ ትችላላችሁ። ግን በጣም በግልጽ አቋሙንም እያለች ነው ያለች። ስለዚህ ነገ የእሷ ልጅ ጾታ እንኳን መቀየር ቢፈልግ መብቱ ነው እያለች ነው ያለችው። ምክንያቱም የሰለጠነው ዓለም እሱን ነው እያስተማረ ያለው እና ጾታም አትነግረውም ማለት ነው እሷ ስታሳድግ። እርግጠኛውን የምነግርህ ነገር ከ5 ዓመት በኋላ ቤተሰብ ይኖረኛል አለች። ቤተሰብ ሲኖረኝ ግን በሰለጠነ ማለት በሰየጠነ አስተዳደግ ነው ማሳድገው እና መብቱ ነው የፈለገውን መልበስ፣ ፋሽን መከተል፣ ከፈለገ በማንነቱም ላይ እንደፈለገ ማድረግ መብቱ ነው የሚል ሐሳብ ነው የተናገረችው። እና ለሚከተሉሽ ታዳጊዎችስ አንቺን እያዩ ላሉ ታዳጊዎችስ አታስቢም ወይ የሚል ሐሳብ ትጠይቃለች። የመለሰችው መልስ በጣም ነው የሚያስገርመው። ከ18 ዓመት በታች የሆኑ ሰዎች ቲክቶክ እንዳያዩ ነው የሚመከረው። ስለዚህ ወላጆች ልጆቻቸውን መከልከል ነው ያለባቸው። አይ ዶንት ኬር እያለችን ያለችው ስለ እናንተ ልጅ ከፈለጋችሁ ከቲክቶክ ፕላትፎርሙ ላይ ማጥፋት አለባችሁ የሚል ሐሳብ ነው እየተናገረች ያለችው። ስለዚህ እኛ ለልጆቻችን ያሳስበናል።
ለትውልዱ ያሳስበናል፣ መጨነቅም አለብን። ስለዚህ ሲሪየስሊ ልንሰራበት የሚገባ ሐሳብ ነው እያቀበለችን ያለችው እና ግን እንደነዚህ አይነት ሰዎች ናቸው በቲክቶክ አዋርዱ ላይ እየተሸለሙ እየታዩ የነበረው። ስለዚህ በጣም ብዙ ሰዎች አገሬ ሰግጥ፣ ፈምስ፣ ደድብ የሚሉትን መሸለም ጀምራለች ብለው ቢያዝኑ በፍጹም አይገርም፣ በፍጹም አይገርም። ሁሉም እንደ ዘመን ሊጠፋ ሁሉም እንደ ዘመን ሊያልፈው ጌታ በኢየሱስ የጸና ሲሆን የሚገባ ነው ሊያልፍ ነው። ሁሉም ትቢያ ሆኖ ለቀረ ሁሉም ከጠፋነት ይስፈኖ ታዲያ ለክርስቲያን አይሻልም ወይ መኖሩ በኢየሱስ ተማምኖ። ሰላም ቅዱሳን የእግዚአብሔር ቤተሰቦች እንደምንቆያችሁ፣ የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። እንግዲህ ደጋግሜ እንደማነሳው ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ርኅራኄው አያልቅምና ማለዳ ማለዳ አዲስ ነው፣ ታማኝነት ብዙ ነው ተብሎ በእግዚአብሔር ቃል ላይ እንደተጻፈ እንደገናም ደግሞ በዚህ ቪዲዮ እንድንገናኝ ጌታ ታማኝነቱን አብዝቶልናል። እንደተለመደው እንደ እግዚአብሔር ቃል የሆኑ ሐሳቦችን የምንነጋገር ይሆናል። እንግዲህ ማህበራዊ ሚዲያውን ያጨናነቀው ነገር ምን እንደሆነ እያስተዋላችሁ ያላችሁ ይመስለኛል። እንግዲህ የዚህ የቲክቶክ አዋርድ ጉዳይ እነዚህን ያለፉትን ቀናት በጣም ብዙ መነጋገሪያ ሐሳቦች ሲዘዋወሩበት ተመልክተናል። እንግዲህ ዛሬ እኔ በዋናነት ማንሳት የፈለግኩት አርቲስት ማስተዋል የእግር ኳስ ፌዴሬሽን ደግሞ ምክትል ፕሬዚዳንት ናት። እሷ ያነሳችው ሐሳብ ለመሸለም መታ ይህንን ነገር ማንሳቷ የቲፒፒን ሕግ ስለጣሰች መከሰስ አለባት የሚሉ በጣም ብዙ ጫጫታዎችን ተመልክቻለሁኝ። የደገፏት ደግሞ በጣም ብዙ ሰዎች አሉ። በእርግጥም ይህንን ጉዳይ መናገር ነበረባት የሚሉ ብዙ ሐሳቦችን እንግዲህ ማህበራዊ ሚዲያ ላይ እንደተመለከታችሁት ነው። እንደ እግዚአብሔር ቃል ግን ሐሳቡን እንድንፈትሸው ወደ እናንተ ይዤ ብቅ ብያለሁ። እንግዲህ ያስተምረናል ይሄ ጉዳይ ደግሞ በዚህኛው አንግል ብንመለከተው ለእኛም ይጠቅመናል የሚለውን ሐሳብ ከዚህ ተነስተን እንደ እግዚአብሔር ቃል ደግሞ እንመለከተዋለን። እንግዲህ ይህንን ቻናል ሰብስክራይብ ያላደረጋችሁ በአጋጣሚ ዛሬ ተቀላቀላችሁ እህቶቼና ወንድሞቼ ብትኖሩ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ እንድትሆኑ በጌታ ፍቅር አሳስባችኋለሁ። እናንተ ሰብስክራይብ በማድረጋችሁ ከእናንተ ላይ የሚቀነስ አንድም ነገር አይኖርም። ለእኔ ቻናል ግን እጅግ በጣም ይጠቅመኛል። ስለዚህ ሰብስክራይብ እያደረጋችሁ ደግሞ ላይክ በማድረግ ሼርም እያደረጋችሁ ለብዙ ሰው እንድታደርሱልኝ በጌታ ፍቅር አሳስባችኋለሁ። እስቲ ወደ ጉዳዮችን እንግባ። ዛሬ 27 ሽልማቶች አሉ። እኔ ግን ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። ሁላችሁም መሸለም ይገባችኋል ብዬ አምናለሁ። ይህንን ሽልማት ከተቀበላችሁ በህይወታችሁ የምታመጡት ለውጥ ወደ ግራ ከነበረ ወደ ቀኝ መሄድ ትጀምራላችሁ። ወደ ኋላ ከሆነ የምትሄዱት ወደ ፊት መሄድ ትጀምራላችሁ። የህይወታችሁን መክሊታችሁን ፍርሃት የሌለበት ሰላም ያለበት ህይወት መኖር የምትችሉበት ስጦታ ነው። ስለዚህ በጣም ተጠቀሙበት። ካከበራችሁት ያከብራችኋል፣ ከናቃችሁትም ደግሞ እንደዛው። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። የአርቲስት ማስተዋልን ጉዳይ እንመለስበታለን። አስቀድመን ግን እስቲ በአዋርዱ ላይ የነበሩትን ነገሮች የተነሱትን ኮመንቶች ባጭሩ እንደው በደምሳሳው እንድንመለከተው እፈልጋለሁ። እናንተ ማስተዋል በዚህ አቅጣጫ ማንሳት ነበረባት ወይስ አልነበረባትም የሚለውን እንደ እግዚአብሔር ቃል ኮመንት እንድታደርጉ ከስር እፈልጋለሁ። እናንተ ኮመንት እያደረጋችሁ ሌሎቹን ሐሳቦች ስለ ቲክቶክ አዋርዱ አስቀድመን እንድንነጋገር እፈልጋለሁ። ይህንን አዋርድ በተመለከተ አዶኒ መሸለም አለበት፣ ሌላ ሰው መሸለም አለበት የሚለው ነገር የኔ ጉዳይ አይደለም። እንኳንም ተሸለመ እንኳንም ተሰጠው እኔ እሱ ብዙ አያሳስበኝም። ነገር ግን የተነሱ ሐሳቦችን ግን ማንሳት ይኖርብናል ብዬ አስባለሁ። ስለመጀመሪያው ማንሳት የምፈልገው ነገር በጣም ብዙ ሰዎች በማህበራዊ ሚዲያ ላይ ሲነጋገሩበት ያስተዋልኩት ነገር ማንን የሸለማችሁት? አገሬ ኢትዮጵያ ሰግጥ፣ ፈምስ፣ ደድብ የሚሉትን መሸለም ጀምራለች የሚሉ በጣም ብዙ አስተያየቶችን ተመልክቻለሁ። እንግዲህ አታውቁትም ብዬ አይደለም፣ ግን የተሸለመው ሰው ማን ነው፣ ምን ሲል ነበር የሚለውን እስቲ የተወሰኑ ቪዲዮዎችን ልጋብዛችሁ።
የአዳሜ ቅጥል በቂጥሽ እስከሚሞቅ ራሴን ለመውደድ የእናንተ ፍቃድ መጠየቅ አለብኝ። ለመዘነጥ የእናንተ ፍቃድ መጠየቅ አለብኝ። ለምን አባታችሁ ገደል አትገቡም? ለምን አባታችሁ ጥንቅር ብላችሁ ከህይወት አትወጡም? ለምን አባታችሁ የራሳችሁ ቢዝነስ ማይንድ አታደርጉም? የራሳችሁ ህይወት አትኖሩም? ተፋቱኝ እስኪ ውረዱ በቃ ካናቴ። ምን አባታችሁ ላድርጋችሁ? እዘንጣለሁ እስኪ ያምርብኛል። የታባሽ እዛው እርር በይ። ይኸው ሽቶዬን አደርጋለሁ፣ ሱፌን ለብሳለሁ፣ ጽድት ትላለሁ፣ አንጸባርቃለሁ እንደ ብርሃን ማለት ከኔ በላይ አዋቂ የለማ። ግን ስግጥ ተምር ያለዋ ግን ስግጥ ባለስራ ነኝ ግን ስግጥ የሚያከብሩኝ ሰዎች አሉ ግን ስግጥ ይሰግጣል። ቀጣይ ዓመት ይህ ዓመት ማለት ይሰግጣል። 2018 ልሰግጥ ነው እኔ 2018 ልሰግጥ ነው። ታው ይጠፋቱ በቃ ሰግጬ ነው እንዲያልፈልኝ የሚፈልገው እንዴ አታውቁትም ብዬ አይደለም። በጣም ብዙ ማህበራዊ ሚዲያውን ያጨናነቀ ጉዳይ ስለሆነ ብዙዎቻችሁ ይሄንን ታውቁታላችሁ። እንግዲህ ይሄ ሰው ነው የተሸለመው የሚሉ የሚነሱ ሐሳቦች ነበሩ እና የሉም ወይ ለሀገር የሚጠቅም ነገር የተናገሩ በጣም ጥሩ ሐሳብ ያላቸው ብዙ ወጣቶች የሉንም ወይ የሚል ሐሳብ ተነስቷል። በእርግጥ ይሄ ሽልማት በዋናነት ከፍተኛውን ድምፅ የሚይዘው የሰው ድምፅ እንደሆነ ይህንን እናውቃለን። ያ ማለት ታዲያ በጣም ብዙ ሰዎች እንደዚህ አይነት ኮንተንት የሚያቀርብ ሰውን ይደግፋሉ እንደማለት ነው። በሌላው አገላለጽ ስንመለከተው ሌላው የሚነሳው ነገር ምንድነው? አዶናይ ኢትዮጵያዊ ዜግነት የለውም፣ ካናዳዊ ነው። ስለዚህ ይሄ ቲክቶክ አዋርድ ደግሞ የተዘጋጀው ለኢትዮጵያውያን ከሆነ እንዴት ኢትዮጵያ ውስጥ ከገባ 1 ዓመት እንኳን ያልሆነው ሰው እንዴት ይሸለማል የሚል ቅሬታ ሲያነሱ ተመልክቻለሁ። እሱን አድምጠን እንመለስ። አዶናይ ለምን ወሰደ ሳይሆን አዶናይ የምንም አገር ተወላጅ ሊሆን ይችላል፣ ግን ዜግነቱ ካናዳዊ ነው። ስለዚህ ኢንተርቪውንም ሰምታችሁ ከሆነ አሜሪካ መጀመሪያ መጣው፣ ከአሜሪካ ስላልተሳካለት ወዴት ነው ሄደው? ወደ ካናዳ ሄደው። ካናዳ ሄደው የካናዳ ዜግነት ወስዷል። ስለዚህ የካናዳ ዜግነት ከወሰደ የዛን ሀገር ኢትዮጵያ ላይ የሚደረገው የትኛውም ውድድር አይመለከተውም ማለት ነው። ምክንያቱም ቲክታክ አዋርድ ያደረገው የምንድን ነው? የኢትዮጵያውያን ኢትዮጵያ ውስጥ የሚኖሩ ሌላው ደግሞ በጣም ሲነሳ የነበረው በዚህ በቲክቶክ አዋርዱ ላይ የአለባበስ ጉዳይ ነው። የአለባበስ ጉዳይን ስናነሳ ሴቶች ራቁታቸውን የመጡበትን በጣም ብዙ ሰዎች ያዘኑባቸውን ብዙ መነጋገሪያ የሆኑ ሐሳብ የተነሳባቸውን ይሄ ነገር ምንድን ነው? ቤተሰብ የላቸውም ወይ? ለወጣቱስ አያስቡም ወይ? እየተነሳ ላለው ትውልድስ አያስቡም ወይ? ደግሞ ይሄ ባህላችንን ሀገራችንን ይወክላል ወይ የሚሉ በጣም ብዙ ሐሳቦችን ተመልክቻለሁ። እስቲ የተወሰኑትን እንመልከትና ከዛ በነገራችን ላይ እቺ እርቃኗን የመጣችው ሴት ኢቫና ትባላለች። እሷ ከዚህ ከቲክቶክ አዋርዱ በኋላ ላይቭ ላይ ኢንተርቪው የተደረገችበትን ቪዲዮ አግኝቻለሁኝ እና የኢትዮጵያን ሕዝብ ይቅርታ ትጠይቂያለሽ ወይ? አለባበስሽ በጣም ብዙ ሰውን ስላሳዘነ የኢትዮጵያን ሕዝብ ይቅርታ ትጠይቂያለሽ ወይ የሚል ጥያቄ ቀርቦላት ነበረ። ቤተሰቦችስ ምን ይላሉ? ይህንን ሲሰሙ ቤተሰቦችሽስ ምን ይላሉ የሚል ጥያቄ ተጠይቃለች። እስቲ እሱን እንመልከት። ምናልባት እድሉን ብሰጥሽ ይቅርታ ትያለሽ የኢትዮጵያን ሕዝብ? ለምንድን ነው ይቅርታ ምለው? ነገ እናት ስትሆኚ ልጅ ትወልጃለሽ እና ነገ ልጆችሽ ትምህርት ቤት ሲሄዱ የጓደኞቻቸው ምናልባት ያንም ኢንተርኔቱ ከዚህ በላይ ስለሚሆን አውጥተው እናታችን ልዩ ብለው ሙድ ሊይዙባቸው ይችላሉ ብለሽ አስበሽ ታውቂያለሽ? አሁን ላይ እንደዛ ብዬ አላስብም። እንደነገርኩ አሁንም ደግሜ በጣም ብዙ ጊዜ ደጋግሜ የምናገረው በጣም ከሰለጠነ በጣም ከተማረ ቤተሰብ የተወለድኩኝ እና አስተዳደጌም ከሰለጠኑ ቤተሰቦች ጋር ነው እና እኔም የሰለጠንኩኝ እናት ነው መሆኗ ማለት ነው። ልጄ የፈለገውን ልብስ እንዲለብስ የፈለገውን ፋሽን እንዲከተል ለምሳሌ ሰዎች ቢተቹት በአለባበሱ ሊሆን ይችላል፣ በእንትኑ በአቋሙ ሊሆን ይችላል፣ በብዙ ነገሩ በመልኩ ሊሆን ይችላል። ምንም አይነት ትችት ቢደርስበት ነው ያለውን ነገር አክሰፕት የሚያደርግ የሰለጠነ ልጅ የማፍራት ሀሳብ ያለኝ። ስለዚህ እርግጠኛ ነኝ ነገር እንደው ወደፊት እርግጠኛ ነኝ ከ5 እና ከ10 ዓመት በኋላ ልጆች ቤተሰብ ምናምን ይኖረኛልና በጣም ፋሽን ተከታይ ቤተሰቦች ፋሚሊ እንደማፈራት ተስፋ አደርጋለሁ። ጭራሽ እንኳን እንደዚህ አይነት ስሜት ሊሰማኝ ቀርቶ ማለት ነው። ዝግጅት ውስጥ እነዚህ በውጭዎቹ የሴጣን ልምምድ ውስጥ የሚገኙ የሆሊውድ ዝነኞች የሚጠቀሙት አይነት አለባበስን ተመልክተናል። ይህ ደግሞ ከአሁኑኑ ሃይ ባይ ካልተገኘለት ነገ ቲክቶክ የሚከታተሉ ታዳጊዎችን የሚበክል አደገኛ አካሄድ ነው። ይህን ጉዳይ በስፋት እንመልከተው። ይህ የምትመለከቱት ጆሲ የተባለ ቲክቶከር አለባበሱን እንዲሁ ዝም ብለን አይተነው አልፈነው ይሆናል። ነገር ግን የተለየ መልእክት ያለው አለባበስ ነው። ጆሲ ሆን ብሎ አሊያም ሳያውቅ አሰርቶት ሊለብሰው ይችላል። ወይንም የዚህ ልብስ ዲዛይነሮች ሳያውቁት ለየት ስላለ ብቻ የሰሩት ልብስ ሊሆን ይችላል። ግን ይህንን ልብስ ማን እንደሚጠቀም
እንደሚጠቀመው እናሳያችሁ። ይህ የምትመለከቱት የሆሊውድ ዝነኛ ሲሆን ስሙም ቢሊ ፖርተር ይባላል። ቢሊ ፖርተር የአሜሪካ አርቲስት ነው። እርሱ በተለየ ከፍተኛ ተከፋይ ተዋናይ ነው። የሙዚቃ ተዋናይ እንዲሁም የፋሽን አዳዲስ ስራዎች ውስጥ የሚገኝ ታዋቂ ሰው ነው። ፖስት ተብሎ የሚታወቀው የቲቪ ስርጭት ላይ የአርኬ አርቲስት እንደ ዋና ተዋናይና የተለየ አዳዲስ ፋሽን ስታይል ተዋናይ ነው። በቶኒ አዋርድና ኢሚ አዋርድ ላይ የተሸለመም ስመገናና አርቲስት ነው። እርሱ የኤልጂቢቲኪው መብት እና ይህን የሚደግፉ የተለያዩ ፋሽን ስታይሎችን አስተዋዋቂ ሰው ነው። ይህ ማለት ይህን ርኩሰት የተሞላበትን የተመሳሳይ ጾታ የሚደግፍ እንዲሁም በዚህ ነገር ውስጥ ያለፈ ከዚህ ማለፍ ሲል ለዚህ ቆሻሻ ነገር መብታቸው እንዲከበር የሚሰራ ሰው ነው። በአጠቃላይ በፖፕ እንዲሁም በፋሽን በቴሌቪዥን ዘርፍ ውስጥ ታዋቂ ሰው ነው። ታዲያ እነዚህንና መሰል አልባሳትን የሚጠቀመው ለዚህ ሰይጣናዊ ድርጊት ግብረ ሰዶማዊነትን ለማስተዋወቅ የሚጠቀም አደገኛ ሰው ነው። እንግዲህ ጆሲ በማወቅ ሆነ ባለማወቅ ይህንን የሰዶማውያንን አለባበስ በመልበስ ተገኝተች። ኢቫን የተባለች ቲክቶከርም እንዲሁ ዝም ብላ አይደለም ይህን አለባበስ የለበሰችው። ልክ እንደ ሌሎቹ ሁሉ የውጮቹን ርኩሰት የተሞላበት ድርጊትን በማየት ነው። ኢቫን ይህ አለባበሷ ታዳጊ ህጻናት ላይ የሚያደርሰውን ተጽዕኖ የተመለከተችው አይመስልም። ይህ ዛሬ በሷ ያየነው ነገ ታዳጊዎች በሙሉ እንደ ኖርማል ቆጥረውት አደባባይ ይዘውት ይመጣሉ። ታዲያ እንደነዚህ አይነት ሰዎች ናቸው በቲክቶክ አዋርዱ ላይ እየተሸለሙ እየታዩ የነበረው። ስለዚህ በጣም ብዙ ሰዎች አገሬ ሰግጥ፣ ፈምስ፣ ደድብ የሚሉትን መሸለም ጀምራለች ብለው ቢያዝኑ በፍጹም አይገርም፣ በፍጹም አይገርም። እና መቼ ነው ሃይ የምንለው እንደነዚህ አይነቶቹ? እና ትውልድ እየመከነ ነው ያለው፣ ሐሳባችን እየሞተ ነው ያለው። መማር ነው እያለ ነው እኮ ትውልዱ። እሱ ውስጥ ከትምህርቱ ሲወድቅ ትምህርቱን ማሸነፍ ሲያቅተው ሌሎች ላይ የሚያላክክ ትውልድ ነው እያፈራን ያለ ነው። አሁን ደግሞ እየመጣበን ያለው ነገር መማር ምንም አያደርግልህም፣ ብቻ ቲክቶክ ላይ ከወጣ ከሰገጥክ ትፈምሳለህ፣ ከሰገጥክ ገንዘብ ታገኛለህ። ምክንያቱም አዶኒ በዋናነት ይዞት የመጣው ሐሳብ ምንድነው? ለገንዘቤ ስግጥ፣ ለእውቀቴ ስግጥ፣ ለታዋቂነቴ ስግጥ እያለ ያው እንዳሳየዋችሁ የምትመለከቱት አይነት አክሽን የሚያደርግ ሰው ነው እየሸለምን ያለ ነው። ከዛ በኋላስ ማርያም ነች ለዚህ ያበቃችን ይላል። ማርያም ናት ለዚህ ያደረሰችኝ ይላል። በቲክቶክ አዋርዱ ሌሊቱን ተጉዞ ጽዮን ማርያም ሄዶ ምስጋና ሲያቀርብ እንደነበረ ተመልክተነዋል። ከዛ በፊት በነበረው በመካከል ላይ በነበረው ደግሞ ሻምፓኛቸውን ከፍተው እየተራጩ ሲጠጡ እንደነበረ ደግሞ ማህበራዊ ሚዲያው እሱን በግልጽ አውጥቶታል። ከዛስ ደግሞ ሊሰግድ ደግሞ ቤተክርስቲያን በር ላይ ተገኝቷል። እና እንደነዚህ አይነት ሰዎችን ነው እየሸለመን ያለ ነው። ይሄን ባለበት ሁኔታ እንደነዚህ አይነት ሁኔታዎች ባሉበት ሁኔታ ስለ ኢየሱስ ክርስቶስ መነገር የለበትም ተብሎ ደግሞ አንድ አርቲስት ወጣ ኢየሱስ ክርስቶስ ለህይወታችሁ ያስፈልጋችኋል፣ ለስኬታችሁ ያስፈልጋችኋል፣ እሱን ካከበራችሁት እሱ ያከብራችኋል፣ መንገዳችሁ ወደ ኋላ ከነበረ ወደፊት እንድትሄዱ ይረዳችኋል፣ የተጣመመ ከሆነ መንገዳችሁ ያቃናላችኋል ብላ ስለ ክርስቶስ ኢየሱስ ስትናገር ግን ተንጫጫ፣ ምድሩ ሁሉ ተንጫጫ፣ ኡዋል አልፎ ተርፎ በክርስቶስ ኢየሱስ እናምናለን የሚሉ ጌታን እንከተላለን የሚሉ ጭምር ነው ቦታው አይደለም ማለት። ስለዚህ የቲፒፒን ህግ ስለጣሰች ልክ አይደለችም ማለት። እንግዲህ ቲፒፒ ማለት ቲ ታይም ነው፣ ፒ ደግሞ ፕሌስ ነው፣ የቀረው አንደኛው ፒ ደግሞ ፖዚሽን ነው። ስለዚህ ፖዚሽኑ አይመጥንም፣ ታይሙም አይደለም፣ ሰዓቱም አይደለም፣ ይህንን የምትናገርበት ሰዓት አይደለም። ሌላኛው ደግሞ ቦታው አይመጥንም፣ ስለ ኢየሱስ ለመናገር አይመጥንም በማለት ሲናገሩ ሰምተናል። ስለ ኢየሱስ ለመናገር የማይመጥን ቦታ የለም ወገኔ። የትም ቦታ ቢሆን ወርደን ስለ ኢየሱስ ክርስቶስ ነው መናገር የሚኖርብን። ስለዚህ ይህንን ህዝብ ንስሐ ግቡ ካላለች የቱ ጋ ነው ታዲያ ሊነገር የሚገባው? ስለዚህ እኔ ምንድነው በዚህ አጋጣሚ ማንሳት የምፈልገው ነገር ስለ ኢየሱስ ክርስቶስ ሲነገር በጣም ብዙ ሰዎች ይበሳጫሉ፣ በጣም ብዙ ሰዎች ይናደዳሉ። ይሄ ውስጣቸው ያለው የክፉ መንፈስ ነው እንደዚህ ያደርጋቸው። ስለ ኢየሱስ ክርስቶስ ሲነገር በመጀመሪያ በዋናነት የሚናደደው ክፉ ነው፣ ሰይጣን ነው የሚናደደው። ምክንያቱስ ምንድን ነው? ሰዎች ጌታ ኢየሱስ ክርስቶስን አምነው ሲድኑ ከሱ መንግስት ይላቀቃሉ፣ ከሱ ነፃ ይወጣሉ። ወደ ኢየሱስ ክርስቶስ ሰው ሲቀርብ ከሰይጣን ፈጽሞ ነፃ ይወጣል፣ ከዚህ ዓለም አገዛዝ ነፃ ይወጣል፣ ከዘላለም ሞት ወደ ዘላለም ህይወት ይመጣል። እናንተ በኃጢአታችሁና በበደላችሁ ሙታን ነበራችሁ ስለሚል የእግዚአብሔር ቃል እንደውም ቀጥሎ ምንድነው የሚናገረው? ለጨለማው ዓለም ትታዘዙና ትገዙለት ነበረ። ያን ጊዜ በጌታ በኢየሱስ ክርስቶስ ሳታምኑ ወደ ጌታ ሳትመጡ በፊት ለሱ ትገዙ ነበር፣ ትታዘዙ ነበር ይላል። ስለዚህ ሰይጣን የሚበሳጨው ለምንድን ነው? ከግዛት ውስጥ ሰዎች እያመለጡ ወደ ክርስቶስ ስለሚሄዱ፣ ከዚህ በኋላ ሊያገኛቸው ስለማይችል፣
የዘላለም ሕይወት ስለሚያገኙ ከሱ ጨለማ አገዛዝ ስለሚወጡ በጣም የሚበሳጨው በመጀመሪያ ክፉ ዲያብሎስ ነው። ግን አብራችሁ ሆናችሁ ከሱ መናደድ ጋር አብራችሁ የምትናደዱ ራሳችሁን እንድታዩ ነው በዋናነት ማንሳት የምፈልገው። በጌታ በኢየሱስ ክርስቶስ እናምናለን የምትሉ ግን ደግሞ ይሄ ቦታው አይደለም እያላችሁ ስታነሱ የነበረ ማለት የቲፒፒ ሕግ ጥሳለች፣ ታይሙ አይደለም፣ ቦታው አይደለም እና ደግሞ ፕሮቶኮል ምንም ፕሮቶኮል የለውም። ወንጌል ፕሮቶኮል አይዘውም፣ ባህል አይዘውም፣ ሁኔታ አይዘውም። እና ይሄ የፕሮፌሽን አይዘውም እኮ ወንጌልን። በፕሮፌሽናችን ላይ የበላይ የሆነው ወንጌል ነው። ወንጌል መነገር አለበት። ካለበለዚያ እንዴት ነው ወንጌል ልንነገር የምንችለው? ፕሮቴስታንት የሆነ ሁሉ ለፕሮቴስታንቱ ብቻ እንዲነገር ከሆነ እንደሱ አይደለም። ሁሉ በህገ መንግስታችን እንኳን ስንሄድ ማንም ሰው የራሱን ሃይማኖት ማስፋፋት ይችላል የሚል ህገ መንግስት ተቀምጧል። እና የሚያስፋፋው ታዲያ እንዴት ነው? ሳይናገር ነው የሚያስፋፋው? እና ሃይማኖት ሌላው ሰው የራሱን እንደፈለገው መናገር ይችላል። አንዳንዶች ሲያነሱ የሰማሁት ምንድነው ነገስ ምን ሊሆን ነው? ያኛውም የራሱን ሃይማኖት ተነስቶ እዛ ላይ ያወራል፣ ያኛውም የራሱ ሁሉም መብቱ ነው የራሱን ማውራት። ማስተዋል ግን ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርጋ ስለተቀበለች የጌታ መዳን ስለገባት ያንን ምስክር ልትሆንለት የሚገባውን መጽሐፍ ቅዱስ የሚያዘው ምስክሮቼ ትሆናላችሁ የሚለውን ያንን እንደ መጽሐፍ ቅዱስ የሆነውን ነው ወጣ የተናገረችው። ስለዚህ ሌሎቻችሁም እሱን ነው ልታረጉ የሚገባው ብዬ ነው ማምነው። ግን እንድናስተውል የምፈልገው ነገር ምንድነው? ቅድም እንዳነሳሁት ሰይጣን እጅግ በጣም ይበሳጫል። እናንተም አብራችሁ የምትበሳጩ ከሆነ እንግዳውስ ቼክ አርጉ፣ ውስጣችሁን ቼክ አርጉ። አርቲስት ማስተዋል እያነሳች ያለችው ስለ ምድር ስኬት አይደለም፣ ስለ ዘላለም ህይወት ነው ስለ መድኃኒቱ ነው እያነሳች ያለችው። ስለዚህ ሐዋርያው ጳውሎስ ያደርግ እንደነበረ በመጽሐፍ ቅዱሳችን ላይ ተጽፎ እንደምናገኘው ምንም ቦታም አይፈልጉም፣ ሰዓትም አይፈልጉም። በእነሱ በዓል ላይ አይደል ገብቶ የሚናገረው? እነሱን መስሎ በከንክራ ውስጥ ተላይቶ ገብቶ አስተዋወቀላቸው ጌታ ኢየሱስ ክርስቶስን ይለናል። ምንም ፕሮቶኮል አይጠብቅም ነበር ሐዋርያው ጳውሎስ። ቦታም አይመርጥም ነበር ሲናገር። እስር ቤት ብታስገቡት ወንጌል ይናገራል፣ ፍርድ ቤት ብታቆሙት ወንጌል ይናገራል፣ በዓል እያከበራችሁ ከሆነ እዛም ወንጌል ይናገራል። ቀዳዳ ብቻ ነበር የሚፈልገው ሐዋርያው ጳውሎስ። እንግዳውስ የሐዋርያው ጳውሎስን የምስክርነት ህይወት ቀደን ነው ልናወጣ የሚያስፈልገው ማለት ነው። ይሄ ልክ አይደለም ብለን ካለ ምንም ቦታ ፕሮቶኮልም አይፈልግም ወንጌል፣ ሁሉም ጋር መነገር አለበት ብዬ ነው ማምነው። እንግዲህ እናንተ ምን ትላላችሁ በዚህ ሐሳብ? በጣም እርኩሰቱን አሁን ያለውን እያየን ያለውን አለባበስ እንዲሁም ደግሞ ወደ ኢትዮጵያ ውስጥ እየገባብን ያለ ደግሞ ኖርማላይዝ የተደረገውን ነገር በደንብ አድርገን ትኩረት እንድንሰጠው እንድናየው፣ ኖ ማለት የሚገባንንም ኖ እንድንል፣ ኖ ማለት የማይገባ ላይ ከምናተኩር ይልቅ ለትውልድ የማይጠቅመውን ኖ ልንል እንደሚገባ ደግሞ እንድናስተውል እፈልጋለሁ። ኮመንታችሁን ከስር አስቀምጡልኝ። እስካሁኗ ሰዓት ድረስ አብራችሁኝ ስለቆያችሁ እጅግ በጣም አመሰግናለሁ። በሌላ ሐሳብ በሌላ ቪዲዮ እስክንገናኝ ሰላም ቆዩልኝ። ሰላማችሁ ይብዛ። ሁሉም እንደ ዘመን ሊጠፋ፣ ሁሉም እንደ ዘመን ሊያልፈው ጌታ በኢየሱስ የጸና ሲሆን ሊገባ ነው ሊያርፍ ነው። ሁሉም ጥጋ ሆኖ ለቀረ፣ ሁሉም ከጠፋነት ይስፈኖ። ታዲያ ለክርስቲያን አይሻልም ወይ መኖሩ በኢየሱስ ተማምኖ?